የአምላክ ሰላም ይብዛላችሁ የተወደዳችሁ የአባቴ ብሩካን ከትንቢተ ዳንኤል ምዕራፍ 1 ከቁጥር 1 እስከ መጨረሻ ካለው ክፍል በእግዚአብሔር ላይ ለምትታመኑ በእግዚአብሔር ላይ ለምትደገፉ ይህንን መልእክት ነግራችኋለሁ። ገንዘብን ለማግኘት ከሰው በልጦ ለመገኘት ብላችሁ በእባብና በጅብ በተለያየው ጥንቆላ አሰራር ለምትታመኑ ሳይሆን በእግዚአብሔር ላይ ለምትታመኑ ይህንን አውጅላችኋለሁ። እርግጠኛ ሆኜ እነግራችኋለሁ፣ በልጣችሁ ትገኛላችሁ። የክርስቶስ ሙላት በላያችሁ ላይ ያላችሁ ክርስቶስን ብላችሁ የዚህን ዓለም ነገር እምቢ ያላችሁ ሰዎች በልጣችሁ ትገኛላችሁ። በልጠን እንገኛለን። ክብር ለጌታ ይሁን። በትንቢተ ዳንኤል ምዕራፍ 1 ላይ እንደምትመለከቱት ነብዩ ዳንኤል በባቢሎን አገር ላይ በምርኮ አገር ላይ ሳለ የአገሩ ንጉሥ ነብከደነጾር አንድ አዋጅ ያወጣል። ያም አዋጅ ምንድነው? የአገሩን ትምህርት እንዲማሩ የከለዳውያንን ትምህርት እንዲማሩ የአገሩንም ሰዎችን ከዳንኤል ጋር ወደ ምርኮ አገር የሄዱትንም ሰዎችን አንዳንዶችን መርጦ የከለዳውያንን ትምህርት እንዲማሩ ያደርጋል። ትምህርቱን እየተማሩ የሚበሉት መብል ለንጉሱ የሚቀርበውን መብል ነው የሚበሉት። ለንጉሱ የሚቀርበውን መጠጥ ነው የሚጠጡት። የንጉሱ መብልና የንጉሱ መጠጥ ብዙም ለዳንኤል ምቾት የማይሰጥ ነው። ስለዚህ ዳንኤል ላለመርከስ በልቡ አሰበ ይላል መጽሐፍ። ከዛ ዳንኤልን እንዲያስተዳድር የተሰጠ ሜልዳኖን የሚባል ሰውየው አለ። ዳንኤል ሄዶ እሱን ጠየቀ። እግዚአብሔር የሚልና መጽሐፍ ቅዱስ እንደሚናገረው ለዳንኤል በንጉሱ ፊት ሞገሱንና ምሕረቱን ሰጠው። እግዚአብሔር ሞገሱንና ምሕረቱን ይስጣችሁ በምትኖሩበት ዙሪያ ሁሉ። ከዚያም ዳንኤል በ10 ቀን መካከል እንዲፈትን ሜልዳኖርን ጠየቀው። ሜልዳኖርን ፈተነው። በ10 ቀን መካከል ዳንኤልና አብድናጎ ሲድራቅ ሚሳቅ በ10 ቀን መካከል ፊታቸው አምሮ እና ስጋቸው ወፍሮ ተገኙ ይላል መጽሐፍ። ከዛ የንጉሱ ትእዛዝ ተፈጸመና 3 ዓመቱ ተፈጸመ። ወደ ንጉሱ ፊት እንዲቀርቡ ተደረገ። ወደ ንጉሱ ፊት ሲቀርቡ እንደነ ዳንኤልና እንደነ አብድናጎ ሲድራቅ ሚሳቅ ያሉ ኃያላን አልተገኘም እና ከአስመተኞች ከመተተኞች ከኮከብ ቆጣሪዎች ከአስጨናቂዎች ሁሉ ዳንኤልና አብድናጎ ሲድራቅ ሚሳቅ በልጦ ተገኙ ይላል። ታዲያ መልእክቴን ውሰዱልኝ። በእግዚአብሔር የምትታመኑ በእግዚአብሔር የምትደገፉ በእግዚአብሔር እጅ ላይ የወደቃችሁ እርግጠኛ ነኝ ከማንኛውም አይነት ነገር በልጣችሁ ትገኛላችሁ። ከሚያስጨንቀው ነገር እገዛለሁ ብሎ እናንተን በየቀኑ ዙሪያችሁን እየዞረ ከሚያውካችሁ ነገር ከሚያስጨንቃችሁ ነገር ሁሉ እግዚአብሔር አምላክ የበላይ ያደርጋችኋል። መጽሐፍ እንደሚናገረው በዛ ክፍል ላይ ዳንኤል አብድናጎ ሲድራቅ በጥበብ በእውቀት በማስተዋል በሁሉ ነገር 10 እጅ የበለጡ ሆኖ ተገኙ ነው የሚለው መጽሐፍ። በልጣችሁ ትገኛላችሁ። በሚመጣው ዓመት ላይ እርግጠኛ ሆኜ አውጃለሁ። በተጨነቃችሁበት መንደር ላይ በፈራችሁበት መንደር ላይ እግዚአብሔር የበላይ ያደርጋችኋል። ያላችሁበት ሁኔታዎች ምናልባት የማይመች ሊሆን ይችላል። በእግዚአብሔር እውነት ላይ ጨክኑ። በእግዚአብሔር ላይ ተማመኑ። በጽድቃችሁ ላይ ጨክኑ። እግዚአብሔር የማይከብርበትን ነገር ኖ በሉ። እግዚአብሔር አምላክ በጠላቶቻችሁ ላይ የበላይ ያደርጋችኋል። በልጣችሁ ትገኛላችሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻውን ያድናል። ሃሌሉያ! በልጠን መገኛት ለቅዱሳን ሁሉ ይሁንልን። አሜን።